እሺ ታረከለት እኮ ታረከልሽ ላውጣ በቃ እንዴ ቶሎ በል አውጣ እኮ ታረከ ይሰጥሻለሁ አስቀምጥ ምንድነው አውጣ ላቅ እንደው ማለት ነው ስልክህን አንሳና ወደ አካውንት ይላክ ቶሎ በል ምንድነው መልካ አሁን ገባልኝ አንድ ቶሎ በል ምንድነው ጊዜ አታጥፋ ቶሎ በል ነይ ምን ሆነሽ ነው ስልክ እየደወልኩ ምናምን ነገር ብትል ሁላችሁንም ነው የምጨርሳችሁ ሽጉጡን እሺ ዝቅ አድርጊው ዝቅ አድርጊው ለላክልሽ ነው ሁለት እሺ አካውንት ሽላክልኝ አንድ ሺህ ቶሎ በል ሁለት ቆይሽ አንዴ መመርመሪያ ስላለኝ አይ እንደዚህ አይነት ነገር አያስፈልግም እንደዚህ አይነት ነገር ቼክ ማድረግ አያስፈልግም ያው እኛ ሁሉንም ነገር አጣርተን ስለሆነ የምታምኚን ከሆነ ማታምኚን ከሆነ ሁሉም ነገር መቅረት ይችላል አራውናችኋለሁ ወይኔ ጉዴ በቃ ስፈልገው ይኖርኩት አንዴ እኔ እኮ መመርመሪያ ስታይስ ቼክ ላድርገው ብዬ እኮ ነው እገለዋለሁ አስቀምጩ ያው ለኔ እንደሚያስኩት ሽጉጥ ነው እገለዋለሁ እኮ ተረጋጊ ይኸውልሽ አርፈ ቁጭ በል አስቀምጩ እገለዋለሁ ሙሉ ለሙሉ ቦታው ተከቧል ሰላም ውድ ተመልካቾቻችን እንደምን ከረማችሁ እንደምን ቆያችሁ ያለን ዛሬም በድጋሚ ተገናኝተናል በዛሬ ፕሮግራማችን እንደተለመደው ለየት ያለ አዲስ ፕሮግራም ይዘንላችሁ መጣናል በዛሬ ፕሮግራማችን እንግዲህ አንድ ባለ ታሪካችን እኛ ጋር ደውሎ ስለ ፍቅረኛው አንዳንድ ነገር ነግሮን ነበር እንግዲህ ከፍቅረኛው ጋር በፍቅር የተወሰነች አመት አብረው እንደቆዩ ወደ 2 አመት አካባቢ አብረው እንደቆዩና በጣም ሀብታም ነኝ ብለውም እንደቀረበችው ነግሮናል ነገር ግን ምንም አይነት የሀብታም ነገር እያየባት እንዳልሆነና የተለያየ ገንዘብም እንደምትቀበለው አሁን ይባስ በላ በጣም ብዙ ብር እንደጠየቀችው ነው የነገረን እና ይሄ ነገር ለምን እንደጠየቀችውም ሲጠይቃት እንግዲህ እሷም ፍቅረኛ አልሆነችም ያው የሆነ ቢዝነስ ልጀምር ነው ያለችው እሱም እኛ ጋር የመጣው እንግዲህ የኛም ፕሮግራም ስለማይ እንግዲህ ምናልባት ውሸቷን እየዋሸችኝ ይሆናል ሌላ ነገር እያደረገች ይሆናል ሌላ ግንኙነትም ሊኖራት ይችላል ብሎ ነው እኛ ጋር የመጣው እኛም እሱ በሰጠን መረጃ መሰረት እኔ ብዙ እቃዎች አሉ መሸጣቸው ብዬ ነው የቀረብኳት ሀብታም ነኝ ብላኛለች ለኔም እንግዲህ መታ ምሸጥላት ቃለ እሱን አሳየቻት እንግዲህ የሚፈጠረው ነገር አብረን ምን ይሆናል እስከዛው ድረስ አብራችሁ ቆዩ ያው እንግዲህ ተመልካቾቻችን እንግዲህ ሳባውን ደውላልኝ ደርሻለሁ ብላኛለች እኛም እንግዲህ ካሜራችን ሁሉ ነገራችንን አስተካክለናል እንደምትመለከቱት እዚህ ጋር ትክክለኛው ባይሆንም ፌኩን ሜድ የሚመስል ነገር እዚህ ጋር አስቀምጠናል እንግዲህ ደግሞ ሳመታ የሚፈጠረው ነገር አብረን ምን ይሆናል አብራችሁ ቆዩ ዘና በይ እንደ ቤትሽ ምን ላምጣልሽ አይ ምንም አልፈልግም በእውነት ምንም አልፈልግም ያው ትንሽ ሰዓቱም ወደ ምሳ ሰዓት እየተጠጋ ስለሆነ ስንጨርስ እንበላለን ወተንም ቢሆን አንደኛችን ያው በስ ነገር አጣት ትንከት ባትነከት ደስ ይለኛል ለምን እንዴ ለገዛ አይደል እንዴ መጣሁት እኮ መጀመሪያ ልጅ እንደዚህ ነገር ሪስክ እንዳለው ታውቂያለሽ አንቺ ነገርሽ መቼም ገዢ ነኝ ብለሽ ነው የመጣሽ አይደል እኮ እኔ ልገዛ እስከመጣሁ ድረስ ደግሞ ባየውና መገዛውን ዕቃ ሳለ ከዛም አይደለም እንጂ ስገዢማ ታይዋለሽ ግን ትንሽ መተማመናችን ማለት ላይ እሺ ችግር የለውም እንደፈለክ ትንሽ ስላንቺ ማወቅም አለብኝ ስላንቺ ባክግራውንድም ማወቅ አለብኝ ስለዚህ ምን ማወቅ ፈለክ ስለገናኛል ትክክለኛ ገዢ ናት አይደለች እኔ በጣም ብዙ ነገር ደርሶብኛል ድጋሚ እንደዚህ አይነት ጣጣ ውስጥ መግባት አልፈልግም ለዛ አንቺም እንደዚህ አይነት ነገር የምታውቂ መስለኛል መቼም አዎ በደንብ እንዴ ማየት አደጋ እንደሆነ መጥፎ ነው ደግሞ እንደዚህ አይነት ነገር ላይ እኔ አሁን አንቺ ስላንቺ ምንም ነገር አላውቅም ሰላይ ትሆኚ ወይም ምን ትሆኚ አላውቅም ወይ ሰላይ እኔ ገዢ ነኝ ልገዛ ነው የመጣሁት እንዴ ባልገዛ እኮ ይሄን ያክል አንተ ድረስ አልመጣም ነበር አይደለ ገንዘቡን መቼም አውርተናል መሰለኝ አይደል ገንዘቡ እኮ ገንዘቡንም መስለሽ ተስማምተናል በመጀመሪያ ስራንቺ በደንብ ወቅ ደስ ይለኛል ይቅርታ ችግር የለውም የፈለከውን ነገር ምንድነው መሰሪው ስልሽ የነዚህ ነገር እንጠይቅሽ ያው በደንብ እንድንግባባ ነው ሜቢ እኮ ጓደኛሞች ልንሆን እንችላለን አይታወቅም ሌላ ስራ ሊያገናኘን ይችላል እንደዚህ ነገር አለ አይ ከዚህ በኋላ እንኳን ወደ በቃ በጣም ወዳጆች ነው የምንሆነው ይሄን የሚያክል ዕቃ ካንተ ገዝቼማ እንዲሁ ዝም ብለን እንተናንለ አክቹአሊ እኔ እንደውም ሀበሻ ራሱ ይገዛኛል ብዬ አላሰብኩም ብዙ ሀረቦች አሉ ያመጡልኝ ከብዙ ሀረቦች ጋርም ወርቻል ትንሽ ከነሱ ጋር እንደውም የሆነ አንዳንድ ገንዘብ ምናምን ያላስማማኝ እንጂ ኦልሞስት የሆነ ቦታ ላይ ማለት ጨርሼ ነበር እኔ ደግሞ በጣም በቃ ረጅም ጊዜ በጣም እየፈለኩኝ ነበርና ተገኛ ሲሉኝ ራሱ አላመንኩም እና በጣም ሪር ነው በነገራችን ላይ እንደዚህ ነገር የመገኘት እኔም ስልሽ አግኝቼው ምናምን ሳይሆን አትርፌ ለመሸጥ ነው ወይም አንጥቼው ነው ከሆነ ሰው ኦኬ ግን ምን መሰለሽ በጣም ኢቭን ማስክ ያደረኩት ራሱ ስልሽ ስለኔ ማንንም ሰው እንዳይሰማ አልፈልግም ነው እንደዚህ ነገር መቼም ይገባሽ ሪስኪ ነው በጣም በጭራሽ ከኔ አይወጣም ማለት ከኔና ካንተ መሀል አልፎ የሚወጣ ነገር አይኖርም አይደል
በእኔ በኩል ምንም አይነት ሀሳብ አይባል ችግር የለውም። እንደዚህ ስልሽ ነገር ለመግዛት አቅም ያስፈልጋል። አንቺ ለሰው እየገዛሽ ነው ለራስሽ? ኧረ ለራስሽ ነው። በጣም አቅም አለሽ ማለት ነው። እግዚአብሔር ይመስገን ተባሩጠን በዚህ እድሜያችን ጥሩ ደረጃ ላይ ነን አሁን። ደስ ስልሽ እድሜሽ ምናምን ግን ወጣት ነው ተንሲ እንደዚህ አይነት ማለት እንዴት እንደዚህ አይነት ሀብት ሊኖርሽ ይችላል? በመሰረቱ እኔ በጣም ጠንካራ የስራ ሰው ነኝ። ሲቀጥል ደግሞ ቤተሰቦቼም ጥሩ ደረጃ ላይ ያሉ ሰዎች ስለነበሩ እንደዛ ነገር የሀብታም ልጅ ስለሆንሽ ነው? ያው እኔም አለሁበት እንዴ። ማለት አሁንም ከቤተሰቦችሽ ጋር የምትኖሪው? በለው የራሴ ቤት አለኝ። በርግጥ ማለት ተከራይቼ ቢሆን ምናምን ቤተሰቦቼ ጋር ማሳልፋለሁ። ሱቅ አለች እና እዛ ሱቅ ነው የምሰራው። ሱቅ አለኝ የራሴ። ከመጣ ድሩን ካገኘ አንድ ቀን አስጎበኝሃለሁ። ሱቅ ምን አይነት ሱቅ? ምንድን ነው የምትሸጪው? በእርግጥ የተለያዩ እቃዎችን እሸጣለሁ እየተረከብኩኝ ምናምን። ግን ትልቅ ቦቲክ አለኝ የራሴ። በጣም በቃ ትልቅ ቦቲክ ነው። የወንዶችንም የሴቶችንም የልጆችንም ነው የሚይዘው እንዳጠቃላይ ማለት ነው። እና በቃ ጥሩ ስራ እሰራለሁ። ገቢም አለኝ በዛው ልክ ቆንጆ ገቢ አለኝ ምናምን እና ገቢ ይመስገን አቅም አለኝ። አቅምማ እንዳለሽ አስፈቀደ። በገርምሽ እኔ ስልሽ ቡቲክ እንደዚህ አሪፍ ነው ማለት እኔ አሁን ይሄንን እቃ የገዛ ነው ለስንት ሆነን መሰለሽ? ለ7 ምናምን ሆነን የገዛ ነው ስልሽ እኔ ይሄንን ነገር ብቻሽን አንቺ መግዛትሽ በጣም አስገርሞኛል። ለ7 ገዝተህ ቢያንስ 100,000 ብር እንኳን እኔ ባተርፍ ብዬ ነው ስልሽ ስንት አመት ለፍቼ ተበድሬ ምናምን ነው እኔ እንደዚህ ከጓደኞቼ ጋር የገባሁት ስልሽ አንቺ በጣም ደስ ይላል። እኔም እንዳንቺ በሆን ደስ ይለኛል። ግን ችግር አለው ታዲያ ትሆናለህ። ዋናው ጠንክረህ መስራት ነው። ማለት የምትቀርበውን ሰው ማወቅ ነው ምናምን እና አንዳንዴ ስራ የምትሰራበትን ቦታ ማወቅ አለብን። እኔ አሁን ቆንጆ ቦታ ነው ያለኝ። በጣም ታዋቂ የሚባሉ ሰዎች እጄ ላይ ያሉ ማለት በቃ የምሸጥላቸው ሰዎች ራሱ አቅም ያላቸው ናቸው እና ምን ያክል ትርፋማ ልትሆን እንደምትችል አስበው። ሲቀጥል ደግሞ ቤተሰቦቼም አላቸው አሪፍ ገቢ ብያለሁ እና ብቻ አላ ዝም ብሎ የመጣ እንትን አይደለም። ጀምር ያስቀል ወዝሽ ምናምን ነገር ያስቀል ያቀም ልጅ እንደሆነ ያሽኮረመንከ ነው ኧረ ያሽኮረመንኩ ሳይሆን ስለሽ ያስቀል ይሆናል ይሆን አቅም እንዳለሽ ነው ነገር ያስቀል። ግን ያው ይሄን ያህል አልመሰለኝም ነበር። እንግዲህ ማየት ማመን ነው። ቤተሰቦችሽ በጣም ስለሽ እኔ እንደዚህ አይነት ቤተሰብ ቢኖረኝ ደስ ይለኛል አይደል? የሆነ ነገር ሰጥተው ሀብታሙኝ አይተማመኑብህም ማለት ነው። ባይሆንማ ይሰጡክ ነበረ። መታመን ሳይሆን ቤተሰቦች አቅም ያላቸው አይደለም ኖርማል ፋሚሊ ናቸው ስለሽ ምንም ያወረሱኝ ድህነታቸውን። ድህነትማ ቢሆን ይሄን የሚያክል ነገር ተደራጅተም ለመግዛት አቅም አይኖርህም ነበርና እንትን ነው ስለሽ ትንሽ ይሄን ቢሆን በራሴ ተፍተፍ ብያለሁ እና የተወሰነ ደግሞ ተበድሬያለሁ። ውጪ ናቸው የሚኖሩት ግማሹ ጓደኞች አሁን አብረውን የገዙት ግማሾቹ ማለት ይችላል ውጪ ነው። ያው እኛንም ሰፖርት ለማድረግ ምናምን ብለው ነው። ሁለት ልጆች ነን ከነሱ ደከም ያለው አንድ ላይ የተማርነው ነው። እኛንም ሰፖርት ለማድረግ ብለው ምናምን ነው። እኔም ስለሽ የተወሰነ ለነሱም አልተናገርኩም ብር እንደተበደርኩ ምናምን ተበድሬ ምናምን እንደዚህ ነገር ላይ ኢንቨስት ያደረኩትና ለዛ ነው እኔ ሪስክ ወስጄ ነው። እኔም ደግሞ ያለሁት ሌሎች ውጪ ናቸው እና እኔና እሱ ነው ያለው። ያኛው ልጅም አልመጣም እንግዲህ እመጣለሁ እያለኝ ነው። እሱ ሲመጣ እንከፍታለን ነው ሞስት እንከፍተውን እናሳይሻለሁ እየመጣሁ ነው እያለኝ ስለሆነ እሱ ግን ስልሽ እንደዚህ ሪስክ ወስጄ ምንም አይነት ነገር ሉዝ ማድረግ አልፈልግም። እኔ ተማመን ችግር የለውም። እኔ ተማመንብኝ። ሲቀጥል ደግሞ ያው ስራ መስራት የምትፈልግ ምናምን አይነት ሰው ከሆንክ አሁን ላይ ይሄን የሚያክል እቃ ካንተ ገዝቼ ምናምን እንትን ልል ነው አይደለ? በቃ ከኔ ጋር ጥሩ ጓደኛሞች ከሆንን ስራ ማሰራበት ምክንያት አይኖርም። ያው አሪፍ ሰዎችንም ስለማቅ በእኔ በኩል የተሻለ ነገር ልታገኝ ትችላለህ። ዋናው ያንተ ሁኔታ ነው የሚወስነው። እና እንዲህ እንትን ብለን ማለት በማካከላችን ትልቅ ሚስጥር ስለሆነ የሚኖረው ጥሩ ነገር ላይ የምንደርስ ይመስለኛል። ደስ ትያለሽ ስለሽ ያው አቀራረብሽ ምናምን አለ አይደል? በዛ ላይ በጣም ትሁት ነሽ። እንደዚህ አይነት ትሁት ሴት በዛውም ገንዘብ ኖሯት እኔ ብዙ ሰው አውቃለሁ። በስራም ብዙ አለቆችም ነበሩ። ስለሽ ገንዘብ ሲኖራቸው በተለይ ሴት ልጅ አላውቅም እናንተ ለመናገር ሳይሆን ሴት ልጅ ገንዘብ ሲኖራት በጣም ስለሽ እርኩስ ነው የምትሆነው። እንዴ ሁላችንም እኮ እንደዛ አይደለም። የመጣንበት መንገድ አለና አንዳንዴ እነዛም ሰዎች ፈልገውት አይደለም እንደዛ አይነት ነገር ውስጥ የሚገቡት። እኔ ደግሞ አሁን ላይ ማደግ የምፈልግ ሰው ነኝ ማለት አሁን ካለውበት በላይ ጥሩ ቦታ ላይ መገኘት የምፈልግ ሰው ነኝ እና አጠገብ ያሉ ሰዎችን መርዳት የምፈልግ ሰው ነኝ። ሰውን መርዳት ምናምን የሚያስደስተኝ አይነት ሰው ነኝ እና ለዛ ነው ያንተን ባክግራውንድ ብዙም ሳላቅ አብረን መስራት እንችላለን እንደዚህ ላቀርብልህ እችላለሁ ምናምን እያልኩ ያለሁት ልረዳህም ልተባበረም ስለፈለግኩኝ ነው። ደስ ይላል በጣም ስለሽ አይ ለዛ ነው በጣም አሁን ቢያንስ ቀልል ነገር አለ ደስ የሚል ስሜት ነው ስለሽ
እነዚህ በዚህ ልክ ጥሩ ሰው ትሆኛለሽ ብያለሁ አይደል? ያው በጣም ብዙ ውጣ ወረድ ነው ያሳለፍኩት በነገራችን ላይ በጣም ብዙ ጊዜ ብር ተበድሬ ሉዝ አድርጌያለሁ ስልሽ የሆነ ነገር ላይ እኔ ደግሞ የሆነ ነገር መሞከር ስልሽ አላውቀውም እሞክራለሁ ግን ሁሌ ፌል ነው የሚያደርገው። ያው ስራ ላይ እኮ እንደ ነገር ያጋጥማል። እየወደክ እየተነሳ ባንዴ ከፍታ ላይ ደረሰ ሰው የለም እኮ ምንም ቤተሰብ ቢረዳህም እየወደክ እየተነሳ እየከሰርክ እያተረፍክ ምናምን ነው እና ችግር የለውም። ባይገርምሽ ሰው ላይ በጣም ብዙ ብር ነው ያለው። ቢያንስ ስንት ነው መሰለሽ ከዚህ አሁን ከተበደርኩበት ጀምሮ ወደ 9 ምናምን ነገር አለ 900,000 ምናምን ነገር አለ። በጣም ብዙ ብር አለ። ይሄኛው ተው ጓደኞችን የገዙት ማለት ይቻላል። ስለዚህ እኔም ዝም ብዬ ከነሱ በታች ላለመሆን እነሱም በቃ አለ አይደል አላውቅም ፈጣሪ እነሱ ራሱ ይንከባከብልኝ ከክፉ ሁሉ ነገር ያርቅልኝ ነው እንጂ የምሬን ነው። እኔ ያለ እነሱ ሲጀመር አሁን ራሱ እንደዚህ ራሱ አለብስም ችግር የለውም። በቃ ከዚህ በኋላ አብረን ነው የምንሰራው ምናምን አታስብ። ራስን ጥሩ ቦታ ታገኘዋለህ በእርግጠኝነት። ዋናው አንተውን ከኔ ጋር ያለ ቀረቤታ ነው የሚወስነው ለእያንዳንዱ ነገራችን። እኔ ከዚህ በኋላ ደግሞ ጓደኛሞች ነን እኮ በቃ ያ ማለት ደግሞ አንተም ጥሩ ቦታ ላይ ትደርሳለህ ማለት ነው። እንደሱ አታስብ። ችግር የለውም ስልሽ እኔ ስራ በነገራችን ላይ ስራ መስራት እፈልጋለሁ። ያው ትንሽ አላርዳ ክፍያ በጣም እዚህ ሀገር ላይ በጣም ትንሽ ነው የሚከፈለው። ለዛ ነው እኔም ስልሽ ትንሽዬ አላርዳ ጓደኞቼን ምናምን ሳይ ትንሽ ይሆናል ይደብረኛል። እነሱ የሚከፈላቸው እና እኔ የሚከፈለኝ ትንሽ ስለሆነ ነው ብዙም አልሰራው እሞክራለሁ። ያው ገንዘብ በጣም ብዙ ገንዘብ አለብኝ። ያው እሱን እንደምንም ብዬ እከፍላለሁ ጓደኞቼን። ይሄንንም ነገር አሁን አንቺ ከገዛሽን እቺንም ቢሆን ሸጣት ያው የተወሰነ ከፍዬ የተወሰነ አትረፌ መኪና ለመግዛት ነው እንደውም ማሳሪ። በቃ ችግር የለውም። እኔ በጣም ብዙ መኪና የሚሸጡ ሰዎችን አውቃለሁ። መኪና ያላቸው በጣም ብዙ ባለሀብቶችን አውቃቸዋለሁ። እና እንዴት ብለህ እንዳታስብ ብቻ እንዳልኩ ነው ከኔ ጋር ያለ ነገር ነው የሚወስነው እንጂ ለእንደዚህ ነው ነገር እኮ በጣም ተራ ነገር ነው። ተራ ነገር ነው በጣም ብዙ ሚሊዮን ያለበት ነው ስለ አንተ ያለበት ቦታ ነው እንጂ በጣም ከባድ አድርገህ እንድታስበው ያደርጋል። እንክል እንትን የሚባል ነገር አይደለም። ከዚህ በላይ ማድረግ የምትችል ሰው ነህ። እንደማይክ ጥሩ አቋም ጥሩ መልክ ብቻ አንተ ከዚህ በላይ ብዙ ነገር ማድረግ የምትችል ሰው ነህና ያንክል አትጨነቅ። የሚያስጨንቅ ነገር የለም። አንቺ አትጨነቅ። አንቺ እዚህ እኔ ቦታ ላይ ስላለሽ አትጨነቅ የምትይኝ እንጂ በጣም ነው የሚያስጨንቀው። እንዴ ወጣት ነኝ ወንድ ልጅ ነኝ ስልሽ ፍቅረኛ መያዝ እፈልጋለሁ። ፍቅረኛ የለኝም በነገራችን ላይ። ለምን እንደሆነ ታውቂያለሽ? ገንዘብ የለኝም። ግዴታ እኮ አይደለም ገንዘብ ለፍቅር። እንዴ ለምን? ያኔ አሁን ለፍቅር ገንዘብ ግዴታ ነው ብዬ አላምንም። አንቺማ አለሽ ስላለሽ ፊል አታደርጊውም። ፊልም የሚያደርጉት ብዙ ሴቶች አሉ እንደዚህ ነገር የሚፈልጉ። ወይ አይመስለኝም። እኔ ሁሉም ነገር በሂደት ነው የሚመጣው። ማለት ፍቅር ካለ ሁሉም ነገር ቀስ እያለ ይመጣልና እንትን ነው ብዬ አላስብም። ያን ያክል ግዴታ ነው በጣም ብዙ ገንዘብ መኖር አለበት ነው ብዬ አላስብም። ምን አሁን አንቺ ፍቅረኛሽ አሁን ብር ባይኖረው አብረሽው ትሆኚ ነበረ? በደንብ በብር ባይኖረው ያምርሽ ነው። አንቺ በጣም መልካም ሰው ነሽ ማለት ነው። ያው ብዙ አይጋነንም። ዋናው ፍቅር ነው ብዬ ስለማስብ ነው። ዋናው ደግሞ ፍቅር ነው ከምንም በላይ። ሌላው ቀስ እያለ የሚመጣ ነገር ነው። በጣም ደስ ይላል ስልሽ እንደዚህ አይነት ሴት ወይስ ትገኛለች ማለት አስቢው። በጣም ቆንጆ ነሽ፣ በዛ ላይ በጣም አስተዋይ ነሽ፣ በዛ ላይ አምበል፣ በዛ ላይ እንደዚህ አይነት አስተሳሰብ ካለሽ በጣም ስልሽ አንቺ ጋር አንድ ላይ የሚሆነው እድለኛ ነው። በጣም ያሞገስኩሽ ምናምን ሳይሆን የሆነ የታየኝን ነው ፊት ለፊት የታየኝን ነው። እኔ ነገር ሲያር በጣም ነው ያስገራኝ። እንደዚህ አይነት ሴት በሳት ትገኛለች ማለት ለዛውም እዚህ ሀገር ኢትዮጵያ ውስጥ ሰውም ጨካኝ ያደርግሻል እኮ። አንቺ ግን ይሄን ነገር አልፈሽ ግን ያው ማይልፍ ነገር የለም። ሁሉም ነገር ቀስ ያለ ነው የሚያልፈው። ቤተሰቦችሽ ናቸው ማለት ነው። ቤተሰቦችሽ በጣም በፍቅር ማለት ነው። በጣም ለዛ ነው በጣም ብዙ ሰው ነው ያደኩት። ለዛ ብዙ ሰው ከቤተሰቡ ጋር እነዚህ ፍቅር ተሰጥቶ ነው ያደገው ልክላንቺ ነው። ናይስ ደስ ይላል። ግን እስቲ ለቤተሰቦችም ቢሆን ያንቺም እኮ እንትን አለው ትምህርት ቤት አለ ብዙ ነገር አለ። ብዙ ልክ ነህ አለው ብዙ ነገር አይኔን አላነሳልኩ ከዚህ ነገር ላይ ወይ እንዴት ከዚህ ይምጣና ከፈል ችግር የለውም። ምን አላመሽኝም ነው ወይስ ነው ታውቃለህ? በቃ አወራን ተጫው ከዚህ በላይ ስለኔ ማንነት ማወቅ እሱማ የለም። ግን ጓደኛዬ እየመጣው ነው ስላለኝ ቢያንስ እሱ እስኪመጣ ብጠብቀው ደስ ይለኛል። ነው ግን ተወይዳውለትና ቶሎ ይምጣ ከሆነ እኔም ሰዓቴን ከማቃጠል እዚህ ቁጭ
ያስጠላል። ወሬ ያስጠላሽ አይደል? እንደዚህ እኮ ገንዘብ የሌለው ሰው ወሬ እኮ ሲጀመር እኮ አይጣፍጥም እኮ አይደል? እና ለአንድ ነው ታዲያ እኔ እንኳን በጣም ደስ ብሎኝ ነበር። ሰዋራሽ ነበር አራስቺው ነበር ለቀሙ እንዳለ እንዴት ተረሳለህ? ዋናው ዓላማችን ምን ሆነና አንቺማ ቢዝነስ አይነሽ ራሱ ወደዛ እኔ እንትን ማለት ከበደኝ ወይ እዚህ ጋር ተቀመጣለህ ነው እንደዛ ሳይሆን ቢያንስ ስንት ደቂቃ ምናምን የሚፈጅበት ነው እመጣለሁ ብሎ የሚቀርብ ነው ደግሞ የሆነች ነገር እያስጨረሰ ነበር ለዛ ነው አንቺም እንደዚህ ቶሎ ትመጫለሽ ብዬ አልጠበቅኩም ያው እኔማ ለተገኘ ሲባል በቃ እንዴት ሮጬ እንደመጣው አላመንኩኝም በጣም ስፈልግም ስለነበረ በዚህ እንትን ይገኛል ብዬ አላሰብኩም ማለት አሁን ብናሳይተንሽ ወዲያው ነው መንገጅ ነው ወይስ እንዴት ነው አውርተንበታል ስለ ገንዘቡ ምናምን እኮ ተወሰነ ስማት ግን ስልሽ ካሽ ምናምን እንዴት ነው የምታደርጊው ችግር የለውም ማለት ቼክ ልጽፍልህ እችላለሁ አንተ ቼክ ነው ቼክ ማለት እንዴት ነው ማምነው ቼክ ወይስ እኔ አልፈልግም ቼክ ኧረ ቼክ እኮ እኔ እጠይቅበታለሁ እኮ ታውቃለህ አይደለ ነው እንደዚህ አይነት ነገር ላይ እኔ ደስ መስራት በቃ ችግር የለውም ካሽ እሰጥሃለሁ እኔ ባለውበት ደውዬ ማስመጣት እችላለሁ እኮ እኔ እንደውም ያሰብኩት በቃ ቼክ እንትን ብዬ እሰጣለሁ ይሄን ያሰብኩት ግን አንተ ቼክ አላምንም የምትል ሰው ከሆንክ ችግር የለውም ደውዬ ያለንበት ማምጣት እችላለሁ ወይ እንደዛ ከሚሆን ቀብድ ምናምን ነገር አሁን ለምን አታምጪም እኔ በደንብ እንዳምንሽ ኧረ በስመ አብ እንዳለ ችግር የለውም ምንሆናል እኔ እኮ ሙሉ ልገዛ የመጣ ሰው ነኝ ቀብድም ከፈለክ አሁን ሙሉ ክፍያውንም እንደፈለክ ብቻ አስመጣልሃለሁ ወደ ወይ 2 ሚሊዮን አሁን ቀብድ ስጪኝና ካየሽው በኋላ ሌላ ቦታ እዚህ ሳይሆን ሌላ ቦታ ደግሞ ሰጥሽና ኦኬ ላንተ አሁን እዚህ ቀብድ ሰጥቼ እቃውንም ሳልይዝ ልሄድ ማለት ነው ነው እዚህ ትሆኛለሽ ነው ስለ አንተ አሁን ቀብድ ሳትወስድ ሙሉ ክፍያውን ከፍዬ ይዤ ቤት ሰቃውን ምን ችግር አለ ሙሉ ከፍለሽ አዎ ሙሉማ መጀመሪያ በደንብ እንትን ማለት አለብን መጠናናት አለብን ቀብዱ ሰጥሽኝ ቢያንስ መተማመን እንዲኖር ከዚህ ዛኔ ያሳይሻለሁ አይደለማ ገንዘቤን ከፍዬ ከዛ ደግሞ ሳንተማመን እንዴት ነው ማለት ለኔ ማሰብ አለብህ እኮ እኔ አንተን በምን አምንሃለሁ አንተ እኔን ማመን እንደከበደ ሁሉ እኔም አንተን ማመን ይከብደኛል እኮ እዚሁ እንደውም ገንዘብም ሳልከፍል ያለውን ነገር ሳልል አሳይተኸኝ ነው ቀብድም ሆነ ሙሉ ክፍያውን መክፈል ያለብኝ እና አይደለም የሚለውን ቼክ ማድረግ እኮ አለብኝ አይደል በቃ እኔ አይ ማየት በጣም ስለፈለግሽ ነው አንቺም በጣም ስለጓጓሽ ነው ወይ እንደዛ ከሆነ ጓደኛዬ ነው የምንታከስልሽ እሱ ከመጣ በኋላ ወይ በደንብ እንችላለን እንታ እንትን ስለሽኝ ብዬ ነው ስለሽ አይነሽም ዘሬ ነው ወሬሽን ራሱ በጣም ይሰረቅሽ ሰው ነው በጣም በቃ ችግር የለውም እስኪ በጣም እንጠብቀዋለን ማለት ከሰው ጋር ማውራት ምናምን አትወጂም ነው ወይስ እኔ መቼኛል እንዴ ደስ ይለኛል ከሰው ጋር መግባባት ማውራት ምናምን እንደውም በጣም ወድ ሰው ነው ሰው ጋር እያወራሽ ትኩረትሽ እንደዚህ የሚሰረቅ እንደማ ታምነኝ ብለሽ ስለሽ የሚያለ አንዳንዴ እኮ በጣም የምትፈልገው ነገር ሲገኝ እንትን ትላለህ በጣም ትጓጓለህ ምናምን ከዛ አንፃር ነው እንጂ ከሀብት ጋር ምናምን የሚያገናኘው ነገር የለም ብዬ ነው የማስበው እሱማ ልክ ነሽ ሲጀመርም በጣም ብዙ እኔም ብሆን በአንቺ ቦታ እንደዚህ ነው ማድረገው ልክ ነሽ በጣም የምትፈልገው ነገር ሲሆን አትጓጓለህ እኔ ራሱ በጣም የጓጓሁትም የምጓጓው ችግር የለውም እሺ ይመጣል ሲጀመር እንደውም ሲመጣ አይቆይም ብዬሻለሁ እንደዚህ ቆየ ትንሽ ስራ ነገር አጋጥሞኛል ሌላ ሰው ሰናት ሴትዮ ማለት ይቀጣል ያው ለማክበር ብዬ ነው እቃውን አላሳያትም አይደል ነው አንተ ነው እየጠበቅኩ ነበር እንዴት ሳትመጣ እናሳየፈልሽ ኦ ማይ ጋድ ሲያምር ይሄ ራሱ ነው እኮ ቆይሽ አንዴ መመርመሪያ ስላለኝ አይ እንደዚህ አይነት ነገር አያስፈልግም እንደዚህ አይነት ነገር ቼክ ማድረግ አያስፈልግም ያው እኛ ሁሉንም ነገር አጣርተን ስለሆነ የምታምኚኝ ከሆነ ነው ማታምኚኝ ከሆነ ሁሉም ነገር መቅረት ይችላል አራምናችኋለሁ ወይኔ ጉዴ በቃ ስፈልገው ይኖርኩት አንዴ እኔ እኮ መመርመሪያ ስታይስ ቼክ ላድርገው ብዬ እኮ ነው አይ ምንም እንደዚህ የሚያስፈልገው ነገር የለም በቃ ሁሉም ነገር የተጣራ ሪል ነገር ነው ትክክለኛ ነገር ነው ስለ ገንዘቡ ምናምን ስለወራሽ እንግዲህ መውሰድ ትችያለሽ የፈለግሽው ነገር እሺ ችግር የለውም ኧረ አሁን ራሱ በቃ ልደውላቸውና ያምጡልህ ገንዘቡ አሁን ይዤ መሄድ ነው የምፈልገው ወይኔ ጉዴ ምን ይሻላል የተወሰነ ቢሆን እንግዲህ እዚህ ጋር ለብዙ ሰዓት መቀመጡ ሴፍ ስላልሆነ እኛ ጋር ይቀመጥና ውስጥ መኪና ውስጥ ሌሎችም ሰዎች ስላሉ ከዛ በኋላ ሁሉም ነገር ከወሰናችሁ በኋላ አንቺም ራስሽ አስበሽ ከጨረስሽ በኋላ እንወስዷለን እኔ በቃ ምንም እኮ ማድረገው ነገር የለም ጨርሻለሁ ወስኜ ገንዘብ ሰጥቼ መቀበል ብቻ ነው የምፈልገው
በቃ እንደዛ ከሆነ አንተ ይዘው ትሄድና ገንዘቡን ሳስታስመጣ አብረን እኛም እንሄዳለን ማለት ነው። ኦኬ ገንዘቡን አስመጪው አንቺ እስከዛ እኛ ጋር ይመጣል። እሺ ብዙ አትራቅ። ቻው ቻው አሌክስ። እሺ ማድረግ ችግር የለውም። ራሱ አይ ስለሽ እኔ እንደዚህ ነገር ላይ ማሽት አልፈልግም። ትንሽ አላርለ አንደኛ እሱ መምጣት አለበት ብዬ ስለማስብ እሱ ሳይመጣ እንደዚህ ነገር ማድረግ አልችልም። ሐሳቢ ላይ ያለው እሱ ነው። ፈቃድ ሳይው ራሱ እንዴት ይተል እንዳልኩኝ አሁን ስለሽ ከዚህ በኋላ መቼም ታምናናል ብዬ አስባለሁ። በሚገባ ቴንኪው በጣም ነው። ችግር የለውም። እኔ ሲጀመር ምን መሰለሽ አንደኛ የኔ አይደለም ማለት ይቻላል ስለሽ ለብዙ ነው እንትን ያለው ጓደኛዬም ነው። ዋናው ደግሞ ሳይመጣ ምንም ነገር አላደረገም ብዬ ነው ያልከፈትኩት እንጂ ሲጀመር አንቺን ምንም ነገር ለማድረግ አይደለም። ብር ስልሽም እኮ አሳታሚ ስትቀሪ ትንሽ አላደረገ ትንሽ ደበረኝ። አረ ያው አንዳንዴ የጊዜው ነገር ነው እንጂ ሰላም ንቀርቼ እንኳን አይደለም። በቃ እና ደውይላቸውና እነሱ ብር እስኪያመጡ ድረስ እኛ የተወሰነ ብናወራ ደስ ይለኛል። እሺ እችላለሁ መደወል። ሄሎ ወይ እኔ ፍቅር ያው በእናትህ እኮ ብር ፈልጌ ላክልኝ ችግር የለውም 5 ይበቃኛል አሁኑ። እሺ እኔ ፍቅር ቶሎ በልሽ እንዳትቆይ አደራ። እሺ እኔ አባት እሺ አባ እሺ። እንዴ ማለት ፍቅር ባለሽ ነው ፍቅሬ ነው ተወረ? ኧረ አይደለም ጓደኛዬን በጣም ስለምንቀራረብ ችግር የለውም። የኔ ያክል እንዴ አይደለም በጣም ስለምትቀራረቡ ነው ፍቅር ምናምን እያልሽ የምታወሪው ጓደኛሽ ነው? ያው እንደ ጓደኛ ምናምን ስለሆነ ያን ያክል ምን ነው አንተ ኖ ኧረ ገርሞኝ ነው እንጂ ስልሽ አልገመትኩም ነበር። አይግረም በጣም ስትቀራረብ እንደዚህ ነው እና በቃ በጣም አንደባበቅም ምናምን በጣም ጓደኛ ማቾች ነን። ለዛ ነው በድፍረት እንደዚህ ሳወራ የነበረው። ማለት ፍቅረኛ የለሽም ባል ማለት የለሽም እንደዚህ የሚደበረው? አይረወፍ የለኝም ነው ይከለሽ ነው የለኝም። እንደዛ ከሆነማ ይሄ የእውነት ባልሽ ነው እንጂ አላምንም። እንደዚህ ፍቅር እያልሽ ፍቅረኛም ሳይኖርሽ ችግር አለው? የኔ ክልኩ ችግር የለውም። የኔ ፍቅር ማለት አሁን ላይ እኮ ተለመደ ቃል ነው። እሱ ማመጣ እንደነገሩ አይተለመደ ነገር ነው። በጣም ደስ ይላል። ዛሬ የምትቀርበውና እንትን የምትለውን ሰው የኔ ፍቅር ምናምን ልትል የምትችለው ዝም ብለህ ማንም የኔ ፍቅር አትልም ማለት ደስ ይላል። ግን ደውልሽ 5 ሚሊዮን ለጠየቅሽው እኔ ከኔ ጋር የተስማማ ነው እኮ በሱ ብቻ አይደለም። አኑ እኔ ጋር ያለ የተወሰነ ለዛ ነው ያነሰኝ ላክልኝ። ግራ ስለገባኝ አይደለም መጀመሪያ ላክልኝ ስለነበር እሱ እንዲጨምርልኝ ነው እንጂ ችግር የለውም። የሚመጣ ከሆነ ቶሎ እንትን እንዳለ በቃ ይሄው የላኩልሽ ነው ያልኩ። ፍቅረኛ ማለት የጓደኛሽ ፍቅረኛሽ ነው ይመስል በቃ አሳሳታለሁ። እኔ ደግሞ አሳሳት ጓደኛዬ ፍቅረኛ እንዴት ግን እስካሁን ድረስ ይልሽ? ያው ስራ ስንል በዛ ላይ አሁን ላይ አጭበርባሪዎች በዙ። እንዴ ማለት ምን ያጭበረብራል ደግሞ ወንድ ልጅ? አረ እንደዛውም አንቺ ልጅ ማን ምን እንዴት ትጭበረብራለሽ? ተናገራለ እንጂማ ማንኛውም ብናገኝ መች እንዲ እንትን እንላለን ብለህ ነው። አይ በጣም አንቺን የመሰለሽ ልጅ ሲጀመር ወንድ ልጅ ያጭበረብራል። አንዳንዴ ሲጀመር ምን አንቺን አጭበርብሮ ወዴት ይሄድ ነው? እንደምታስበው አይደለም ብዙ ጊዜ። እንዴት ማለት ስለሻገበኝ ምንድነው? ቆይ እኔ ስለሽ በጣም ብዙ ነገር አለሽ፣ ስማርት ነሽ፣ ገንዘብ አለሽ። በዛ ላይ ስለሽ ወንድ ልጅን እንዴት ማድረግ እንዳለብሽ ታውቂያለሽ። ጸባይሽም ደስ ይላል። እንዴት እስካሁን ድረስ ፍቅረኛ እንዴት ያጭበረብሩሽ? መኮመሽም ተጭበረብረሽ ስለምታውቂ ነው እንደዚህ ያልሽው። እኔ በርግጥ ያን ያክል አንድ አይደለ እንትን ብዬ አላውቅም፣ ግን ይሄ የምሞክራቸው የሆነ የሚያወሩ ምናምን ሰዎች ይቀያያሉ አንዳንድ መሀል ላይ እና በቃ በጊዜው መሆን አለበት ብዬ ስላሰብኩኝ ብዙም ተጨነቄበት አላውቅም። ግን ያው ነኛ ሰው ከተገኘ በጊዜው ማለት ጊዜው እኮ አሁን አንቺ ስልሽ አሁን እዚህ ጋር በጣም ያበሽበት በጣም ቆንጆዬ ነሽ እኮ። ከዚህ በኋላ እኮ እርጅና ነው መቼም ማለት እንዴ? አረ ገና አንድ ፍሬ እሱማ አንድ ፍሬ ነሽ ስልሽ ከዚህ በኋላ ምንድነው የምትጠብቂው? በቃ ትንሽ ጊዜ አሁን ያሰብኳቸው ነገሮች አሉ እነሱን ላድርግና ከዛ ሙሉ በሙሉ መለስበታለሁ ወደዚህኛው ጉዳይ ወደ ትዳሩ ምናምን። ሴት ልጅም ስለሆንኩ ያሳስበኛል እኮ። ደስ ይላል ስልሽ እኔም በነገራችን ላይ እኔ እንዳንቺ ጊዜ ምናምን ሳይሆን እኔ ሁነኛ አንቺ እንዳልሽ ሁነኛ ሴት አጥቼ ስልሽ
ብዙ ሴቶች ገንዘብ ነው የሚፈልጉት ምናምን ለዛ ምናምን እኔ ደግሞ ስልሽ ምንም ገንዘብ አሁን እቺ ነገር ከተገዛች ሜቢ በጣም ብዙ ብር ይኖረኛል ብዬ አስባለሁ። የዛኔ የራሴ የሚሆን ነገር አደርጋለሁ። እዛ ሰዓት ላይ ሴት ይዛለሁ ብዬ አስባለሁ። እስቲ እንግዲህ ያው እስከዛ አብረን አይደለም እና ለምን ነገር አይታወቅም ምን እንደሚፈጠር እሱማ አይታወቅም። አንቺም ደግሞ ስራ አስገባለሁ ማለት ያልሽኝ ነበር። አዎ አይ ችግር የለውም። በእኔ በኩል ሀሳብ አይቋቅ ለማንኛውም ነገር በምትፈልገው ነገር ሁሉ አጠገብ ነኝ እረዳሃለሁ። አይ ስራማ እኔ ከዚህ እኔ ነግሬሻለሁ። እስኪ ተቀጥሬ ምናምን መስራት አልፈልግም፣ ግን መኪና የሚሸጥ ሰው ምናምን አውቃለሁ ምናምን ስለሽ መኪና መግዛት እፈልጋለሁ። አሁን ኦልሞስት እኔን እንደገዛው ሺው ነው የምቆጥረው፣ ምክንያቱም ወደሽዋል አንቺ በጣም ኤክሳይትድ ነው። ስለዚህ መኪና የሚገዛ ሰው እንትንቲኝና እኔ መኪና ገዝቼ የተወሰነች ብርም ጨምሬ አንዳንድ ነገር አድርጌ የራሴን ስራ ነው መክፈት ፈልጌ ከዚህ በኋላ ትዳር ነው ያው እንዴ ግድ ነው። ቆንጆ የሆነ ሴት የሆነች ተቆረደች ቸኮሌት ከር ነገር እንደኔ አይነት እና አንቺ ያው ብቻ እኔ የምፈልገው አይነት እንደን እኮ ይኖራል። አንዳንዴ የምፈልገው አይነት ሰው ይኖራል፣ ግን ያን ሰው የምናገኝበት ቦታ ምናምን አናውቀውም ይሆናል፣ ወይ ደግሞ የምናስበው ሰው እኛ እንደምንፈልገው ላይ ሆንልን ይችላል። ማለት ወንድ ነው እንዳንተ አይነት እየቀለድኩ አይደለም እኮ የመረኝ ነው። አይ እውነት ለማውራት እየቀለድክ ነው ምናምን ብዬ ሳይሆን ልክ ሳይክ ራሱ የሆነ የምፈልገውን አይነት ሰው ነው የመሰልከኝ። የምርሽ ነው። አንቺ እየቀለድሽብኝ ማለት ይሄን ቃል ለመግዛት ብለሽ ምን አይሸጥልኝ ብለሽ አስበሽ ነው? እሱማ በገንዘብ እኮ ነው የምገዛው። እና እንዴት እንደዚህ አይ ያሞገሽኝ ነው አይደለም፣ የምሬኝ ነው። የሆነ አይኖች ምናምን የሆነ ብቻ እኔ የምፈልገው ሰው አለ። ይሄ ሳልኩት ወይኔ አይኔ ጉዳ ፈለኩ። አይ በጣም እና ካሰብኳቸው እና ይሄ ራሴ እንትን ብዬ ከማስባቸው እንትኖች ውስጥ አለ የሆነ ነገር ይዛል። በቃ እዚህ እንዳልቀር እንጂ በነገራችን ደስ ይላል፣ መገጣጣሙ ደስ ይላል ስልሽ እኔም ይሆናል አይደል? ደስ ብሎሽኝ ሲጀመር የራሴ ቴፕ አለኝ እንደዚህ ሴት መላትና ተቆርልሽ ሴት በጣም ነበር የምሬን ነው ስልሽ ትክክለኛ ሀበሻ ነው የምትመስለው ስልሽ አለ አይደል? ብዙ ጊዜ እኔ ቀይ ሴቶች ማን አውቃለሁ ነገረኛ ነው የሚመስለኝ ሰዎች ያስጠሉኛል ቀይ ሴቶች የምሬን ነው። እና አንቺን ሳይሽ የምሬን ነው አለ አይደል? እና ደግሞ ጥቁር ሴቶች በጣም ጸባያቸው ደስ ይላል ምናምን ብዬ አስብ ነበርና አንቺ መተሽ ደግሞ ሳይሽ እውነትም ልክ ነው ጸባይሽ ደስ ይላል። በዛ ላይ በጣም ምን አይነት ትሁት እኔ እንደዚህ አይነት ትሁት ሴት በህይወት ያለው ገዝቼ ልቤን ትችልኝ ነው መሰለኝ እንዴ ለምን እንደዚህ ለጥቶንም ነው ይዘሽ የምትሄጂው እንጂ እኔ ራሴ ደስ ብሎኛል ማለት ደስ ትላለህ። በቃ እናወራለን ማለት ማውራት ብቻማ ለምን ስልሽ እኔ የሆነ ነገር አስቤ ያን ነገር ሳላደርግ ስቀር ይደብረኛል ስልሽ ፊልም ቢያደርግም መሞከር እፈልጋለሁ። ምንድነው ሻው መሞከር የምትፈልገው ስልሽ ደፈርከኝ ምናምን ፈጠንክ ምናምን አትበይና ስልሽ እኔ በጣም ስለወደድኩሽ ነው የምሬን ነው በጣም ደስ ያልሽኝ። ትንሽ እኔ ፈጣጣ ነገር ነኝ ደግሞ አትመስልም ነበር። አሁን ነው ከእንትኑ በኋላ ነው ነገር እየወጣ ያለው ፈጠጥኩብሽ። አይ ስልሽ አንደኛ እንዲያመልጠኝ አልፈልግም ይሄን የመሰለ እድል አንቺን የመሰለሽ ሴት የምሬን ነው ከልቤ ነው እንደዚህ የማወራው ስልሽ ይቀደርኩም አይደለም። ምን መሰለሽ እኔ ትዳር መያዝ ፈልጋለሁ የምሬን ነው። እና አሁን ደግሞ እንደነገርኩሽ ይሄን ሜርኩሪውን ሸጬ ያው ብር ስለማገኝ ወዲያው መግባት ነው ፈልገው ስልሽ አንቺም ደግሞ አለሽ ስልሽ አንቺም ካለሽ እኔም አለኝ ደግሞ ያንቺ ማለት የኔ ማለት ነው አይደለ? አዎ በርግጥ ልክ ነህ። ግን ያው ዛሬ አሁን ባሁን እኮ የሚፈጠረም ሆነም ይሆን ነገር የለም አይደል? እሱማ የሆነ ነገር ያወራን ምናምን ሲሆን ነው ነገሮች ደስ የሚሉት። ስልሽ እኔ አንቺን የመሰለሽ ልጅማ አሁን ባሁን እያልኩኝ ጊዜ ማጥፋት አልፈልግም ስልሽ ዴት ብናደርግ ዛሬ ይሸጣል አይደል? በቃ ወተን ብንዝናና ምናምን ደስ ይለኛል። ዛሬ ተገናኝተን ዛሬ ዕቃ ገዝቼ ዛሬውኑ ትንሽ አይከብድም? ይፈማስ ምን የትኛውንም ያክል ብትመቸኝ የሆነ የምፈልገው አይነት ሰው ብትሆንም ደስ አይልም። እንጃ በዛ ላይ ደግሞ እንዳልኩ ምን ነው ደስ ያላለሽ? ምን ደስ እንዳላለሽ ንገሪኝ እና እኔ ችግር የለብኝም እኮ። አሁን ለምሳሌ ዛሬ ነው የተገናኘነው ምናምንና ቢያንስ ነገ ተደዋውለን ብንገናኝ ምናምን አይመስልም? እቃውንም ይዤ ያስቤበት ምናምን በጣም ተመችቶኛል። ደስ አለ ሞዳሞስ ማለት ጊዜ ምናምን ይበልጥ ደስ እንደምትለኝ እርግጠኛ ነኝ። ምን አሁን አወራሪ ምን አንተምጭ አረ ጸዴ ሰው ነው በጣም ጸዴ በጣም ቃላቶች ስራፍ ደስ ይላል። በጣም ሀብታም ሴት ከሆነች እንደዚህ አይነት ቋንቋዎች ትጠቀማለች ብዬ ጸዴ ምናምን ስልሽ ደስ ይላል። በቃ ቀረቤታሽ ማለት እኔ የምር በጣም ነው እየወደድኩሽ የመጣሁት
ግን ስለሽ እንደዚህ አንቺ ምን ከተመቸሽ ማለት ጸደይ ምናምን ኮንኩኝ ላንቺ ማለት ምንድነው ታዲያ የሚያዘገየን ነገር ምንድነው? የምትፈሪ ቆይ ተጎርተሽ ተቀጥሽ እንዴ? እና ምንድነው የምትፈሪ ታዲያ? ወይስ ስለሽ ከፈጠንኩብሽ ምናምን ችግር የለውም አቆማለሁ። አልፈጠንክብኝም። አሪፍ ላይ ነው ለምትሆኛል እኮ አይና ምንድነው እንደዚህ ጊዜ ማባከን ስለሽ እኔ ነግሬሻለሁ። ፍቅረኛ በቃላ መያዝ ፈልጋለሁ። ሃይስኩል ልጅ እያለሁ ነው ፍቅረኛ ያዝኩት። የዛን ጊዜ ሴቶችም ምንም ነገር ማላ አይደለ ገንዘብ ምናምን አያውቁም። ኦንሊ ፍቅር ብቻ ነበር። በዛ ሰዓት ላይ ነበረ። ግን እያደገን ስንመጣ ምናምን እሷም እያደገች ስትመጣ ወደፊት ገንዘብ እንደሚያስፈልጋት ከፍቅር ምናምን እያወቀች ስትመጣ ያው እሷም ፍቅር እየቀነሰች መጣች። ለኔ ትሪት ማድረግ ምናምን ነገር አቆመች። ያው የዛኔ የተለያየ ነው። አሁን ደግሞ ስልሽ እኔ አሁን የራሴን ስራ ልጀምር ነው። የሆነ ያሰብኩት ስራ አለ ደግሞ የከሰርኩትን ነገር ከፋፍዬ ያኛውን ስራ ልጀምር። በእርግጠኝነት ደግሞ ይሳካልኛል። በዚች አንድ አመት ውስጥ ሚሊዮነር ነው ማለት እርግጠኛ ነኝ በራሴ ስለማውቀው። ምክንያቱም እኔ ተምሬያለሁ። ጭንቅላቴ ብታየው ሜጋ ማን እንደሆነ ጭንቅላቴ ነው ያስታውቃል ከንግግር። አዎ ምንም አያቅተኝም። አንድ ነገር ብቻ ነው የሚያስፈልገኝ ስልሽ ሴት ልጅ የጀርባ አጥንት ናት ይባል የለ። ስለዚህ አሁን አንቺ ደግሞ ከጀርባ የሆነሽ መደግፊኝ ከሆነ ለዛውም ደግሞ አንቺ በጣም ብዙ ቢዝነስ ስለምታውቂ ያለ አይደለ እኔ ስልሽ ትደግፊኛለሽ፣ እኔም አንቺን ደግፍሻለሁ ስልሽ እየተጋገዝን በቃ አዲስ አበባ ላይ አንደኛ ሀብታም ነው ማለት ነው። ማይሳስ እና ዛሬ ልትፈታብን ስልሽ መሸለ እሺ ከዚህ በኋላ እኔና አንቺ ነግሬሻለሁ ሀብታም ነው የምንሆነው ምናምን ይተፈራ ልጅ ነው። ሄሎ አሌክስ እንዴት ነህ? አለን። ምንድን ነው ወይ ምንድን ነው የተፈጠረው? እቃውን እኮ ተሸጠ። እንዴ ምንድን ነው የምትለው? ምንድን ነው የሚሸጠው? ዝም ብሎ ይሸጣል እንዴ? ይሄ ውሳኔ ብቻ አይደለም የሰባቱ ውሳኔ ነው። ያው 5 ስለወሰኑ ጊዜ ነው ላንተም ያልደወልኩልህ። እኔ እናንተ ወሰን ምንም አይታማረጥ ነገር አይገኝ ደግሞ ለኛው ትርፍ ነው እንዴ? ቢሆን እንዴ ምን ትርፍ ነው? እኔ ሲጀመር እኮ ነገር ያለው አይደል? ለሷ ነው መሸጥ ፈልገው እንደዚህ ጋር ስንት ነገር። ኧረ በእናትህ እንደዛ አይደረግም። የምሬን እንደዛ አይደረግም። ትርፍ ነው ትለኛለህ እንዴ? 6 ነው አይደል? ከሷ ጋር የተስማማነው እና 6 ቢሆንስ? አረቦች ናቸው የውጭ ዜጎች ናቸው። 10 ሲሉ በቃ 10 ወዲያው ነው የተሸጠው። እጄሌው ዳልኩኝም 30 ደቂቃ 10 አሪፍ ነው። ግን ስለ እንደዚህ ነገር አይደረግም እኮ እሷ እዚህ ጋር ስንት ጊዜዋን ሰውታ እኮ ነው ደግሞ ግብሩ ኦልሞስት ደርሷ እያለች ነበር። አረ ችግር የለውም ሌላ እንፈልግላታለን። ምን ታጣለው? በቃ እሺ ሌላ ፈልግላት። እሺ ብለና ሌላ ያንን የሚያክል ባይገኝም ያው በተገኘው ፈልግና እንትን በቃ እሺ በእናትህ አሁን ሶሪ ማለት ነው አሌክስ። እሺ በቃ ምን ማለት ነው? ምንድነው እየተካሄደ ያለው እንዴ? እኔ ከኔ ጋር ተስማምታችኋል አይደል? ተስማምታችሁ ነው ልቃውን ይዞ ይወጣ ነው። ምንድነው እያጭበረበራችሁ ነው እንዴ? ብር መሽሰር ምን ነሽ ነው እኮ ገባኛ። እኔ ገዛለሁ ብያለሁ አይደል? ተስማምተን ነው አይደል? ብር እስኪያመጣ ይሄዳው ተረጋግጥ። እኔም እኮ እንዴ ምን ነሽ ነው? እኔም እኮ ደንግጫለሁ። አንቺ ነው ያለ ነገርኩት ይነግረኛለሽ። እኔ እኮ ተስማምቻለሁ ገዛለሁ ብያቸው ነው አይደል? ሄዱት በጣም ያናደር። እኔ እኮ ለቀልድ አይደለም የመጣሁት ለስራ ነው እንዴ። በቃ ሌላ እንፈልጋለን። ምን እሺ አይደለማ እንዲህ ማድረግ አልነበረባችሁም እንዴ። ምን እንደማደርግ አላውቅም። በቃ እንደምንም በዚህ በፈጣነ በቃ በዚህ ሳምንት ውስጥ እንፈልጋለን። ስለዚህ ያው ገንዘቡ እነሱም በጣም ሲወደድባቸው ይሆናል ያኛውን የመረጡት። አሪፍ ነው ደግሞ 10 በጣም በዛቸው በፊት እኮ እኔን ቢያማክሩኝ እኔ እንደዛ ልጨምርላችሁ እችላለሁ። የፈለጋችሁትን ያክል እኮ ገንዘብ ልሰጣችሁ እችላለሁ። እኔን ግን አላማከራችሁኝም እንዴ። ስለተስማማችሁ ነው እንጂ ያን ያክል ያልኩት እኮ እኔ የፈለጋችሁትን ያክል ገንዘብ ብትጠይቁኝ ለእናንተ መስጠት አይከብደኝም። በቃ ችግር የለውም። ሲጀመር እኮ አሁን ሲጀመር እያወራን ነበር። አሁን እኮ እንደውም ትርፌ እኮ በጣም ይጨምራል እኮ አይደል እንዴ? ያኔ ትርፍ ማለት ያንቺ ትርፍ ነው እንዴ? አሁን እኔ እና አንቺ እኮ አንድ ላይ አይደለን እንዴ? አዎ ግን አለ አይደል? በቃ እኔ ገዛለሁ ያን እኔም እኮ ለዛ ሆኜ ነው በቃ የኔ ማለት ያንቺ ስለሆነ ነው ያንቺ ያን የተናደርኩት የተሽኛል አይደል? ከዚህ በኋላ ደግሞ ተሸጠ ያኔ ማለት ያንቺ ነው። ስለዚህ ችግር የለውም። ሌላ እንፈልጋለን እያተረፈን ሲጀመር በዚህ ሳምንት ውስጥ ሲጀመር እንፈልጋለን። ልጁ ብታይ በጣም ፈጣን ልጅ ነው። እሺ ያመጣልናል እና በምን ልጋብዘኝ አሰብኩት ተመልሼ። ኧረ እንዴ እንደዚህ ከፈለግሽማ እንዴ ጋብዝሻለሁ። በደንብ ነው የምጋብዝሽ። እንዴ ልትከሰኝማ ይገባል። እዚህ ድረስ መጥቼ ሳልገዛ ሄጄ
ቆይ ምን ያክል ብታተርፍ ነው? እኔ ከኔ ስትገዛ ከምታተርፈው በላይ ስለምታተርፍ ነው የሸጥከው? ምን ያክል ነው? በጣም ብዙ ብር ነው ማተርፈው እንዴ! አሁን ወደ 1 ሚሊዮን ይጠጋል ብዬ አስባለሁ። በጣም ደስ ይላል እኮ ግን ዳንቺ ደግሞ በጣም ማለት አይ እንደዛ ከሆነ እንኳን ችግር የለውም። ይሄን ቀስ ብላችሁ መፈለግ ትችላላችሁ። አዎ ሲጀምር ዛሬ ሲጀምር በጣም ፈታ ነው ምን ነው? አዎ አራብሽር ችግር የለውም። 300,000 እንደውም ለኔና ዳንቺ ብቻ ቀለም ዛሬና አይሩቃም። እሺ ካልክ ያንቺን እንጨምራለን ካነሰ ግን ደስ ይላል በጣም በእውነት እንዴ 300,000 ከለበቃ እንጨምራለን እንዴ ከዛሬ ፈታ ነው የምንለው። በጣም ደስ ይለኛል እውነት ሲጀምር በቃ አይደል ሴት ልጅ አይደል ቅፍ አድርጎ መተኛ ተራሱ እንዴት ንፍቅ እንዳለ ችግር የለውም። በቃ ዛሬ በቃ ጠዋት ላይ ያንቺን እስከሽ አለ አይደል ደግሞ ሜካፕ ምናምን አልተቀባሽ አለ አይደል? እኔ ብዙ ሜካፕ አልጠቀምም። እኔ ሲጀምር ለዛ ነው ቀይ ሴቶች ምን አላቸው ቀይ ሴቶች ሜካፕ ምናምን ሲቀቡ ምናምን ውበት ይደብቃሉ። ቀይ ሴት ውበት ትደብቃለች። በቃ እንዳለ ጥቁር ግን ዳንቺ ሴት ግን በቃ እንዳለ ፈክታሽ ሁላ አለ አይደል ደስ ሲል እኔ ስልሽ ጥቁር ሴት መፈልገው አይነት ነገር ነው። አንቺ ሁሉ ነገር አይደሽ እኔ ራሱ በቃ የምፈልገው አይነት ሰው አጠገቤ ነው ተቆጫለሁ። ፈጣሪ ሲያገናኝ አንዳንዴ የምትገናኝበትን መንገድ አታውቀውም ታውቃለህ? ቤት አድርጎ እንዳገናኘን እንግዲህ ግራ ያጋባል። ስልሽ አንቺ የመሰለሽ ልልት የመሰለሽ እንዴት ስልሽ ፍቅረኛ ምርግጠኛ ነሽ? አዎ እኔ ፍቅረኛ ቢሆን እዚህ ጅንሽ የምንሰራለው ካንተ ጋር ማለት እንዴ አንቺ የመሰለሽ እንዴት ፍቅረኛ ነው ማታማዘዝም እሱ ነው እኮ ማለት ፍቅረኛ ቢኖረኝ ካንተ ጋር እንደዚህ እጅ ላይ ተያይዤ ጭራሽ እንዲህ ዴት ምናምን እያልኩ አላወራም ነበር። ዛሬ እና ወደ ቤት አትገኝም ማለት ነው? አዎ ችግር ደውዬ እነግራቸዋለሁ። ከቤተሰብ ጋር ምን ሆነሽ ብቻ ያው የራሴ ቤትም አለኝ ማለት ተከራይቼ የምኖረው ቤተሰቦቼ ጋር ምትላለና ራሴ ጋርም ስለማድር አንዳንዴ ቤትም ስለሚሄድ ችግር የለውም ደውዬ መናገር እችላለሁ። ስለዚህ ዛሬ ከኔ ጋር ነው የምታድሪው ማለት ነው? ዛሬ ፈታ ነው ምን በቃ እኔ አለምሽን ነው ማሳይሽ ጀመር። እንዴት ነው ግን ስልሽ ሴክስ ምናምን ይችላልሽ? ይበዛሽ ምንሽ ነው ድንግል ነሽ? እርግጠኛ ነሽ? ማለት ከኔ በላይ ሌላ ማርያም ጃኬት ይምጣል። እኔ ራሴ ነኝ እየነገርኩኝ ነው። እሱማ በጣም ገርሞኝ እኮ ነው። እሱ ነው ነገር ማለት በቃ አሁን አንቺ ብዙ ሴቶች የሚፈልጉት እንዳለ ሁሉ ነገር አለሽ። ይሄ ማለት መሰጠት ነው። ቴክስት እንዴ አሁን ገባ ተቀለሽ ቴክስቱ አንድ ሚሊዮን ተቀበለ ተፈ ዋው ደስ ይላል በጣም በቃ እንደዛ ከሆነ ወደ እኔ 400,000 ብር ላክልኝ ነው። በ600,000 ብር ደግሞ ፈታ እንላለን አንተ ጋር አይሻልም? እንደዛ 400,000 ላንቺ ልክ 600,000 ነው ፈታ ምንለው? አዎ እንዴ ካነሰ ከኔ እንወስዳለን። እኔስ እኮ እኔ ጋር ይቀመጥልሃል 400,000 ብር እኔ ጋር ይቀመጥና ምናልባት ደግሞ ካነሰን ከዚህ እንድንጨምር አንተ ጋር 600,000 ብር ይቀር የለ በሱ ፈታ እንበልበት። እንደውም እንሂድ አይሻልም? እዚህ ቤት ደግሞ የምናደርገው ነገር የለም። አሁን ብሩ ገባ ገና 8 ሰዓት እኮ ነው። ምን ሆነሽ ነው እኮ አይና አንዳንድ ነገር ማድረግ አለብን አለ አይደለ? የሆነ እስቲ ምናምን አንገባብተን አንደኛችን በጣም ሙሉ ፓኬጅ ቢሆን ይሻላል ብዬ እኮ ነው። ኮን ትንሽ እናውራ። ምን ሆነሽ ነው? ባንዴ ልክልሻለሁ ላንቺ ከቅድም ጀምሮ እንዴ አወራን ምንም። ኧረ እኔ በጣም ብዙ ሚስጥር የሆነብኝ ነገሮች አሉ። እሱ ነው ሚስጥር ሆነብኝ። ላክልኝና ወይ የላክልኝ አናግረኝ ምን ችግር አለ? ማለት ገንዘብ አሁን ያንቺ እኔ ያንቺ ስትለኝ ነበር እኮ ልክልሻለሁ እንዴ ልክልሽና ስለሽ እኔ ምልክልሽ እኮ በጣም ስለወደድኩሽ ነው እንጂ ምን ኖሮኝ አይደለም ትርፌን ነው እንዳለ ምልክልሽ ገባኝ። አሁን ደግሞ እኔ የምፈልገው አለ አይደለ ያኔ ስታሻሽት ከኔ ደግሞ በጣም ትርፍ ታገኛለህ። ያንን መጠቀም ትችላለህ። እሱንማ እንዴ እኔ ማለት ጀምር ከዚህ በኋላ ያንቺ ማለት ነው ስለነሱ ግን ስለሽ እንዴት ማለት ፍቅረኛ እየተሻታቂም እንዴት እስካሁን ድረስ ድንግል ልትሆኝ ይችላል? ፍቅረኛ ነበረኝ በርግጥ አንድሮ ፍቅረኛ ነበረኝና በሊቢያ አድርጎ ምናምን ነገር የተሰደደ በረሃ ላይ ሞተ ምናምን ነገር አዎ ሞተ በረሃ ላይ ሞተ። ያው እሱ ከሞተ በኋላ ደግሞ የሆነ ግቢ ከሆነ ልጅ ጋር ግንኙነት ጀምሬ ነበር። ግንኙነት ስለ ይሄ የፍቅር አንድ ላይ እንሆን ነበር፣ ግን በማከላችን የነክል ምንም የተፈጠረ ነገር አልነበረም። ሲቀጥል ደግሞ አብረንም አልቆየንም። ብዙም ደስ የማይል ሰው ነበር ምናምን። ከሱ ጋርም ተፋታን። ከዛ ወዲህ በቃ ብቻዬን ነኝ። ከማንም ጋር ሆኜ አላውቅም። በጣም የመጀመሪያው ትንሽ ቀልድ አድርገሽ ነው የነገርሽኝ። ሞተ ስትይኝ እንደ ቀልድ እንደ ድመት ሞተ ነው ይመስለው። ወይ አይደለም፣ ያው ያለፈ ታሪክ ስለሆነ እኮ አሁን ይባዝንም ምንም ብለን ምንም አዲስ የምፈጥረው ነገር የለምና ያለፈ ነገር ስለሆነ ነው እንደዚህ ቀልድ አድርጌ ነገርኩ እንጂ ሳላዝን ቀርቼ አይደለም እኮ ምንም ቢሆን ሰው ነው። አይ እንዴት ፍቅረኛሽ ነው እንዴት በሊቢያ እንዴት ፈቀርሽለት ብዬ ነው። ያው አንዳንድ ወንዶች ምን አለ መሰለ በቃ በራሳችን ጥረት ካንሻነል የሚሉ ወንዶች አሉና እየጠየኩት ነበር። አትሂድ እዚህ አብረን እንስራ፣ አብረን ሰርተን መለወጥ እንችላለን እያልኩት አሁንም በጭራሽ እንዴ አንቺ ሀብታም አይደለሽ እንዴ እኔ ብር የሆነ ነገር አታደርግለትም? እዛ ቪዲዮ እንደዛ አላደርግልህ
እንደዛ ላድርግልኝ ያልኩ በጣም ብዙ አስለምኛለሁና አይ በቃ እኔ በራሴ ወንድ ልጅ ነኝ ችግር መቋቋም ፈልጋለሁ የሆነ መከራ ውስጥ ገብቼ መውጣት ፈልጋለሁ ሰው እንደውም ይሄ እኔ ነው በቃ እሺ መሄድ ከፈለክ እንኳን በስርዓት በፕሌን ምናምን ትኬት ቆርጠንልህ ሂድ ምናምን ብዬው ነበርና አይሆንም በሊቢያ እንደማንኛውም ሰው ሄጄ ማለፍ ያለብኝን መከራ አልፌ ነው ስኬታማ መሆን ፈልገው አይደል ማለት ራሱን ያጠፋው ያማ በለው ብቻ ያው የሚሳካለት መስሎት ነበር ግን ሳይሆን ቆይ አንቺ ይሁን እሺ ይቅርታ ግን ያው ከዚህ በኋላ እናንቺ ማለት አንቺ ነው አዎ እንዴ በሚገባ አካውንት ስንት አለ አካውንቴ ውስጥ ወደ 300 ሚሊዮን አረ ምን 300 ሚሊዮን እና አረ 300 ቢታ ዶላር አይደለም በቃ እሺ ማለት 200,000 እስከ 300,000 ነው ያለኝ ብር እንዴ ማለት ምን ያሽብኝ ነው አሁን እኔ እናንተ እኮ በቃ ማለት ተግባብተናል አይደለ በቃ የምር አንተ እኔን የምትፈልገኝ አይነት ሰው ከሆንክ እውነተኛውን ነገር ማወቅ አለብን እኔ ስነግርህ እንትን ብዬ ሳይሆን አላ የኔ ነው ሁሉም ነገር ያንቺ ሆነ እኔ የሆነ አንቺ ስላልከኝ ነው እንጂ ባል ነገር ደስ ይለኝ ነበርና በቃ እስካሁን ስነግርህ የነበረው ነገር ፌክ ነው ማለት ይቅርታ ለዚህ ነው ንግግር ቀላል አድርገሽ ሁሉ ነገር የምትናገር የምን ፌክ ነው ማለት ሀብታም ነኝ ምናምን ብለሽኛ ነበር እንዴ የራሴ ሱቅ አለኝ ምናምን ስትኛ ነበር እንዴ እሱ እንኳን ማለት በቃ ይቅርታ እኔ ያልኩ ነገር እንዳለ ውሸት ነው ቤተሰቦቼ ሀብታም የሚባሉ አይደሉም እኔም ሱቅ አለኝ ያልኩ ሱቅ የለኝም የጓደኛዬ ሱቅ ነው ምናምን እንጂ ይሄ አንተ እንደምታስበው በጣም ሀብታም መባል ሴት አይደለም እና አሁን ያመጣሁልሽ እቃ አሁን ምን ልዘርፊ ነበር ወይስ አይ ልዘርፍ ሳይሆን አላ አንዳንዴ ሰው ምናምን ነገር እንድናይ ይልከናልና ዝም ብዬ ላይ ነው የመጣሁት ከተስማማን አረ ቀልድ ስለሽ ስልክ ደውለሽ እኮ 5 ላክልኝ አስቲ ነበር እሱስ ምንድነው እኮ አንተ ስልክ በርግጥ እየደወልኩኝ ነበር ግን ሳይነሳ ነው ዝም ብዬ አውራት እንድንተማመን ስለፈለኩኝ ነው እንጂ ይሄ እንዳለ ሳደግ የነበረው ነገር እውነት ሆኖ ምናምን አይደለም ሌላ ነሽ አንቺ በጣም ገርሚ ደፋር ሴት ነሽ ጭራሽ ተነኪኛለሽ እንዴ እኮ ምን ሆነሃል አንተ አሁን ዘንበይ ምንድነው እኔ ዘርፍኝ መተሽ ጭራሽ አይነሽ ፍጥጥ አድርገሽ ኧረ አይደለም እኔ አሁን ስላመንኩ ነው እንደዚህ ነው ነገር የነገርኩ እንጂ እኮ ዝም ማለት ይችላል ያ ምን ማመን ነው እንዴ እንደዚህ ነገር አድርገሽ ማመን ምን አንተ ያለሽ እንዴ ከቅድም ጀምሮ ስንት ነገር እያልከኝ ነበር እንዴ አትንኪኝሽ እንዳልነኪኝ ሌባ እንዲነከኝ አልፈልግም እኔ ሌባ አይደለም ምን ሆነሃል እና ምንድነው ታዲያ ምንም 5 ሳንቲም ሳይኖርሽ የብዙ ሚሊዮን ብር ዕቃ ሲጀምር ስልክ ምናምን ይፈጣጣ ብትኝ ነው ደግሞ እንደዚህ ብትው እንዳልነኪኝሽ እንደዛው ነው ሸዋሪ አውራኝሽ በስራት ምንድነው በቃ አለ አይደል ከተነቃቃንኩ በቃ ተነቃን እኔ ሲጀምር ይሄ ሁሉ ነገር ያልኩ ስላመንኩና ንግግሮች ስላሳመኑኝ ነው አይደል በቃ አንተ ጋር የገባው ነበርን አንድ ላይ ሆነና አጥፋ እኔ ጋርም ሲገባ እናጠፋለን ተስማምተን አይሻልም ኧረ የሚያጠፋ ነገር ያጥፋሽ አንቺ ምን አይነት እንደዚህ ልታናገረኝ አልፈልግም እኔ ስንት ነገር አውርታኝ ተስፋ ሰተኝ መልሰ ደግሞ እንደዚህ አይነት ነገር ትነገረኝ ኧረ ተስፋ ቆይ ሲጀመር ማለት ነው ፍቅረኛ የለሽም ፍቅረኛ የለኝም እኔ ፍቅረኛ ቢኖረኝ ካንተ ጋር ዘንበይ በቃ አንዲ ዘንበይ ምን አይነቷ ፈጣጣ ነች በእናታችሁ ምንድነው ማን ጋር ልደውል ነው ዘንበይ እስቲ ዘንበይ ይሄ ማን ነው እሺ ታውቃለኝ ልጅ ምንድነው እኮ ይሄ ማን ነው እሺ ንገሪኝ ይሄ ፍቅረኛ አይደለ እኮ እንዴት አወቅከው አንተ ኧረ በስ አንቺ ምን አይነት ግን ደፋር የሆነሽ ጭራቅ ሴት ነሽ በእናትሽ ኧረ በእናትህ እውነት ምን ዘንበይ ይኸውልሽ ሲጀመር ማለት አዳምጪኝ ስለአንቺ ብዙ ነገር አውቃለሁ እሺ ምን ታውቃለህ ስለዚህ ምን የምታውቀው ነገር አለ ሀብታም እንዳልሆንሽ ምንም ሲጀመረውን ማውቅ ነበር እንዴት ታዲያ ካወቅከኝ ዘንበይ አዳምጪኝ ዘንበይ አትሞላፈጪ ፍቅረኛ እንዳለሽ ማውቃለሁ ሲጀመር እዚህ የላከኝ ፍቅረኛውሽ ነው ምን አዳምጪኝ ምን ማለት ነው ፍቅረኛ ግን ይሄን ያህል ትሄጃለሽ ይሄን ያህል ርቀት ትሄጃለሽ ብዬ አልጠበቅኩም ምንድነው ዝም ብለህ የምትዘባርቀው በቃ አሁን ይኸውልሽ በአንድ ነገር ገብቼ እዚህ ጋር አንቺ ምን አይነት ሴት እንደሆንሽ ሌላ ትልቅ የመረጃ ነው ያስኩብሽ ምን ሌባ እንደሆንሽ እኔ ፍቅረኛ ተማግጣለች ብሎ ነው እሱ እዚህ ጋር አንቺ ነው ያስመጣሽ አንቺ ሌባ እንደሆንሽ ደረስኩ ዝም በይ ምን ሆነሃል አንተ እንዴ በቃ ከዚህ በላይ አትናገረኝ እኔ ምንድነው እንትን ካለ እኮ ይቀራል ሁሉ ነገር ምንድነው የሚቀረው ከዚህ በኋላ ይኸውልሽ ሌላ ትልቅ የመረጃ ነው ያስኩት አንደኛ ስታረግ የነበረው ነገር ህገወጥ ነው ሲጀመር ማለት ነው ምንም 5 ሳንቲም ሳይኖርሽ ሲጀመር እንደዚህ ነገር ማድረግ ለዘርፊ ነው እንዴ አዳምጪኝ ይኸውልሽ ሁለተኛ ይሄንን እስካሁን ድረስ ስታረግ የነበረውን እንዳለ ሪከርድ አድርጌዋለሁ በቪዲዮ ማለት ነው ምን ልትጠቀም ነው ሪከርድ ያደረከው ምን ይመስላል ባለቤትሽ አሳየኝ ስላለኝ ባለቤትሽ ማወቅ ስላለበት አንቺ ምን አይነት ሴጣን እንደሆነሽ ማወቅ አለበት በቃ እሺ ሴጣን ነሽ ሲጀመር እኮ እኔ እናንተ እንስማማ ምንም ነገር ምንድነው የምንስማማው እንዴት ነው አንተ የምትፈልገውን ያክል ገንዘብ ጠይቀኝ ምንም ገንዘብ 5 ሳንቲም የሌለሽ ልጅ አሁን ካለ ምንድነው መሰለኝ ዝም በይ ምንም አትንገረው በእናትህ እንዴ አንተ ምንድነው አተረዳኛ
ልትረዳኝ አትሞክርም? አልረዳሽም። እንዳንቺ አይነት ሌባ ማለት ነው አልረዳም። ኧረ እባክህ ተው። አሁን ይሄን ነገር ማለት ነው ለምን ያህል ጊዜ እንዳደረግሽ ስንት ሰው እንደዚህ እንዳደረግሽ ስንት ሰው እንደዘረፍሽ ትነግሪኛለሽ? ካለብዛ አንጠልጥጌ ነው ህግ ቦታ ወስድ ሲጀምር ካንቺ ጋር አልለፋደድም። እኔ ሲጀምር ያን ያክል አሁን አዲስ ነኝ ለስራ ያን ያክል ሰርቼ አላውቅም። አዲስ ሲጀምርም አዲስ አንቺ የለመድሽ ነሽ። ሲጀምር አይና ወጣ ነሽ አንቺ በጣም ብዙ አመት ሰርተሻል እንደዚህ እርግጠኛ ነኝ እኔ። በቃ እሺ ሰርቻለሁ። ምን ሰራው? እሺ ምን ይሁን? እኔ በቃ ገንዘብ ከሌለኝ ቤተሰቦቼ ምን ላብላቸው እንዴ? ሰርተሻብኝ እንዴ? ሲጀምር ባለቤትሽ ስራ የለም እያልክ ስታወራ ነበር። ስራ የለም ይኸውልሽ አዳምጪ። ስራ ባይኖር ታዲያ አንቺ ሴት ነሽ። ለሴቶች እንደውም አሪፍ ስራ አለ። አዳምጪኝ። እንደዚህ እየዘረፍሽ የሰውን እንባ ሲጀመር ማለት ነው ፍቅረኛ እያለሽ ራሱ እኔ አሁን እሺ ብዬ እውነት ፍቅረኛ እንሆን ብለሽ ፍቅረኛሽ ልትይው ነበረ? እንደዛ የሚወድሽን ፍቅረኛ ስንት ነገር ያደርግልሽ ሲጀመር ማለት ነው። የእሱ ራሱ ብር አለበሽ የሰጠሽ ብር። አዳምጪ ስላችሁ ብዙ ነገር አውቃለሁ። ይኸውልሽ አዳምጪኝ። እሱም ብር ራሱ ተመለሻታለሽ። አፍንጫሽን ይዤ ነው የምመለሰው። ምንድነው አሁን አርጊ ያልከኛለሁ? በቃ ካወክ ነው እኮ ከተነቃ ተነቃ። አዲስ ነገር የለውም እንዴ? ይኸውልሽ ከተነቃ የሚባል ነገር የለም። አዳምጪኝ። ይሄን ነገር ከስንት ሰው ጋር እንዳደረግሽው የስንት ሰው ገንዘብ እንደበላሽ ትነግሪኛለሽ። አንቺን የትም ነው ማለቀሽ እንዴ? አንተን እንዴት ነው ላትለቀኝ ልትይዘኝ? እኔ ከስንትም ሰው ጋር ምንም ያደረኩት ነገር አንተም ስለተመቻኝ ነው እንትን እንጂ ዝም በይ። እኔ አይደለም የተመቸሽ አንቺ ገንዘብ ነው ሌባ ስለሆንሽ ነው። ሌባ መናጢ ሌባ ነሽ አንቺ። ስለሰው ክብር እንትን አትበል። በቃ ክብር የሚነካ ነገር እያደረክ ነው። ክብር ነው አንቺ ክብር። ይኸውልሽ እኔ ከአንቺ ጋር ማለት ነው መመላለስ አልፈልግም ከዚህ በኋላ እኮ። በቃ ክብር የሚነካ ነገር አታውራ። ክብር ቢኖርሽ አዳምጪ፣ ክብር ቢኖርሽ እንደዚህ ነገር አታደርጊም። እኔ ከዚህ በኋላ አልመላለስሽም። ያደረግሽውን ነገር እንዳለ በዝርዝር አሁን ትነግሪኛለሽ። ምንም እኮ የምነግርህ ነገር የለም። ምንን እየሰማኸኝ ነው? እኔ አሁን ምንም የምነግርህ ነገር የለም። አትነግሪኝም? በቃ ይሄን ቪዲዮ ለባለቤትሽ አሳየዋለሁ። ህግ ቦታ አንጠልጥዬ ይዤሽ እሄዳለሁ። ሲጀምር ምንም አይነት ህይወት ምንድነው የምትለው? እያንዳንዱ የቀረጽከውን ነገር አጥፋ። አምጣ ደግሞ ያለ ነገር ቶሎ አንድ ነገር አውጣ፣ ስልክህን አውጣ። ምን እንትን ትላለህ? ዝም ብለህ ቦርቦር ትላለህ እንዴ? አውጣ። እሺ ተረከለ ተረጋግሽ። አውጣ በቃ እንዴ ቶሎ በል አውጣ እኮ ተረጋግሽ። ሰጥሻለሁ። ምንድነው አውጣ ላክ እንደው ማለት ነው። ስልክህን አንሳና ወደ አካውንት ይላክ። ቶሎ በል ምንድነው የምልክ አሁን ገባልኝ። አንድ ቶሎ በል ምንድነው ጊዜ አታጥፋ። ቶሎ በል ይኸውልሽ ሽጉጥ ስለያዝ መፈረሽ መስለሽ ነው እና ሽጉጥ ምን ልታኮስብህ ልገልህ እኮ ነው ልጫወትብህ መሰለህ። ቶሎ በል አንሳና እንትን በል። ይኸውልሽ አዳምጪኝ። እኔን ገለሽ የተማታመልክ አዳምጪኝ። ይኸውልሽ አንዴ ሽጉጥ ድምጽ ቢሰሙ በጣም ብዙ ሰው ተከበናል። ፖሊሶች አሉ። አዳምጪኝ። የተማታመልችም ለራስሽ ላይ ላጣጣ ነው የምትጨምረው። በኋላ አንድ ነገር እንትን ብዬ ችግር ውስጥ እንዳገባ ቶሎ በል አንሳና ስልክን አካውንቴ ላይ ላክልኝ ገንዘቡ። ቶሎ በል ሆዴን ዘርግፌ እንደዚህ እኮ ተረጋጊ። ይኸውልሽ ሽጉጥ ፊት ለፊቴ ደቀነሽብኝ። እንደዚህ ነገር እኔ አላደርግም። አዳምጪኝ። አንሳ ስልክን ቶሎ በል ሰዓትን ተጠቀም። መሞት ነው የምትፈልገው? እኔ ይኸውልህ የምንቀልድ እንዳይመስልህ በትኝክ ነው የምወጣው ከቤት። ቶሎ በል የትም አትወጪም። ይኸውልሽ ሰዎች አባላቶች አሉ። የኔ ወንድም ትሰማኛለህ? እኔ ካንተ ጋር ቁጭ ብዬ የማጠፋው ጊዜ የለኝም። ቶሎ በል ስልክህን አንሳና ላክ ወደ አካውንቴ። ቶሎ በል ምን ሆነልህ? ወደዛ አድርጊው። ሽጉጥ ወደዛ አድርጊው። ቶሎ በል ወዴት ልትነስ? እኔ ይኸውልህ እገልሃለሁ። ቀላል ሰው አድርገኸኝ እኮ እኔ አሁን እየፈራሽ መስሎኝ ነው። በቃ እንካ እኮ ተረጋጊ እኮ። ክፈት ስልክህን እንዴ! ቆይ ተረጋጊ። እሺ ምንድን ነው የምታደርጊው? እኮ ተረጋጊ። ይኸውልሽ ሌላ ነገር አታርጊ። ይኸውልሽ ሌላ መጥፎ ነገር አታርጊ። ሌላ ነገር እንዳደረግ እያስገደድከኝ ያለው አንተ ነህ። ቶሎ በል ይኸውልሽ እኮ ተረጋጊ። እቆጥርልሃለሁ። እስከ 4 እቆጥራለሁ። ቶሎ በል ተረጋጊ። ይኸውልሽ እሱ ሽጉጥ ይኸውልሽ ከፊት ለፊት እኔ እሱ ስለሽ አይደለም ፈርችሽ አይደለም። ይኸውልሽ ለራስሽ በቃ አትፍራኝ። ቶሎ በል ብያለሁ። ቶሎ በል አንድ ሺህ አንድ ቆይ ያላኩኝ ነው። ተረጋጊ እንጂ ምን አንድ ብያለሁ። ሰምተኸኛል? ቶሎ በል። የምን አንድ ነው እንዴ? ቆይ ሁለት ምን ሆነሽ ነው? ስልክ እየደወልኩ ምናምን ነገር ብትል ሁላችሁንም ነው የምጨርሳችሁ። ቶሎ በል። ሽጉጡን እሺ ዝቅ አድርጊው። ለላኩልሽ ነው። ይሄው ሁለት። እሺ አካውንት ሽላኪልኝ። አንድ ሺህ ቶሎ በል። ሁለት ቆይ በዚህ ፍጥነት የሚሆን ነገር የለም እኮ ብዙ ብር እኮ ነው። አካውንት ይሄው የነገርኩህ ነው። አካውንት ሁለት በኋላ በዚህ ሰበብ ትሆናለህ። እሺ ይሄው 1073 ቶሎ በል 3 73 54 ይኸው ልተኩስብህ ነው። እሺ ይኸው ተረጋጊ እኮ ተረጋጊ። ወደ ልክልሽ ነው። አሳየኝ ቶሎ በል። ያክበትን አሳየኝ። ደረሰኝ ጋርድ ግቡ። ይኸውልሽ እገድለዋለሁ። አስቀምጪው። ይኸውልህ እንደሚያስኩት ሽጉጥ ነው። እገድለዋለሁ እኮ ተረጋጊ። ይኸውልሽ አልፈህ ቁጭ በል። አስቀምጪው። እገድለዋለሁ። ሙሉ ለሙሉ ቦታው ተከቧል። እገድለዋለሁ። እሱ ላይ ተኩሽ ምን የምታመጪው ነገር ነው? ሙሉ ለሙሉ መከላከያ ለብሷል። ምን ማለት ነው? ከውስጥ ገልጣ አሳያት።
ይኸውልሽ እኔ ይኸውልሽ ምን ቡሌት ፕሩፍ አድርጌያለሁ። እኔም ምንም አታደርገኝም። እና ታዲያ ምን ልትሆን አንተ? ያዝ ጉድ ነው በቃ እሺ አንበርክካት ተንበርከኪ ቦርሳ ፈትሽ። ኧረ ምንም የለም ቦርሳዬ ውስጥ። ሲጀመር በደንብ ፈትሿት ብዬሽ ነበር እኮ። ምንድን ናችሁ እናንተ? ቆይ ሽጉጡን አስደበቀው። ለጥቂት ነው የተረፍኩት። ፈጣሪ ነው ያተረፈኝ። ይኸውልኝ ምንም ነገር እንዳትል። ሽጉጡ ህጋዊ ነው አይደለም? ሽጉጡ ህጋዊ አይደለም። ያው ህጋዊ ለአንቺ ማንም ህጋዊ አይሰጥሽም። እሺ ህገወጥ ነው። ምን በጣም በጣም ናት። ይኸውልህ እኔ ከዚህ ልጅ ጋር ምንም ነገር ከልክለው በጣም አድርግ አዳምጪኝ። ከልክለው ከፊት ይሄን ነገር ለምን ያህል ጊዜ ነው ይሄን ነገር ስትሰሪ ነበር? ኧረ ምንም እኔ ገና ጀማሪ ነኝ። ምንም ጀማሪ ሽጉጥ ይዛ ፐርፐዝሊ ይሄን ነገር አስባ ነው የምታደርገው። ይሄን ነገር የምታደርገው በዘርፈኝ ነው። በእርግጠኝነት ሽጉጡን የያዘችው አስፈራርታ ልትቀበለኝ ሌላ ነገር አይደለም። ስልኬንም እኮ ተቀብላለች ወስዳለች። አይተናል። ስልኬንም ይኸውልሽ አሁን እንዳለ በቪዲዮ እንዳለ ይዘናል። ትንሽ አይጸጽትሽም? ያንን የመሰለ ባል እያለሽ እንደዚህ ነገር ስታደርጊ? በቃ እሺ ምንድን ነው ከልክለው ይሄን ነገር ከአጠገቤ ዞር በል በእናትህ። ይኸውልሽ እያንዳንዱን ነገር አሁን ትናገሪያለሽ። ለምንድን ነው ይሄን ነገር የምታደርጊው? ማን ያዘዘሽ? ማን የላከሽ? እኔ ማንም የላከኝ ሰው የለም። እኔ አንዴ የገባሁበት ነገር ነው። እሱ ሆኖብኝ ነው። እንደዚህ አይነት ሱስ የለም። ይሄን ነገር ከማን ጋር ነው? ይሄን በጣም ብዙ አሉ አባላቶች በእርግጠኝነት ስልክም ደውለሽ ነበረ። አውቄ ነው አልኩ አይደል? እንደ አንተ አሰማም እንደ ስልክ ሳይነሳ ነው ዝም ብዬ ያወራሁት። አውቄ ነው በቃ። ይኸውልሽ አሁን ከዚህ በላይ ይኸውልህ እኔ እግር ጉልበቴን አመመኝ። አንዴ ልነሳ። ምንም መነሳት ይባል ነገር የለም። አሁን ሲጀመር እስር ቤት ነው ይዤሽ አንጠልጥዬ የምወስድሽ። ፍቅረኛሽ ምን አይነት ወራዳ ሌባ መናጢ እንደሆንሽ ሞታ። ኧረ እባክህ እሱ ምንም ነገር አትንገረው እባክህ። በቃ ከሱ ሲወሰድሽው ገንዘብ ምን ያህል? ኧረ ብዙም አይደለም ትንሽ ገንዘብ እኮ ነው። ስንት ነው የወሰድሽው? እስከ 200 ይሆናል በቃ 200 በጣም ይኸውልሽ አፍንጫሽን ይዘሽ ጊዜ ምን አካውንትሽ ውስጥ በእርግጠኝነት አለ ስትይ ነበር አይደል? በቃ እሺ እኮ ምን ፈለክ ታዲያ? እሱንም ትመልሻለሽ። አሁን ከዚህ ጋር ምን ማውራት ያለብን ይመስለኛል። እሺ እኔ ራሴ እነሳለሁ። እሺ ትንሽ አሁን እንግዲህ ውድ ተመልካቾቻችን እንግዲህ የተፈጠረውን ፕሮግራማችን እንግዲህ በጣም አይታችሁታል ብዬ አስባለሁ። በጣም ነው የሚያስደነግጠው። እንግዲህ እኛም በጣም ብዙ ድራማ የሰራንበት በጣም ብዙ ነገር ነው ያደረግነው። ያው ፈተናችንን በደንብ እንድንፈተን እሷን ምን አይነት ሴት እንደሆነች በደንብ ለማውጣጣት ነው። እኛም የተወሰነ ተከታተላን ነበረ። እንግዲህ ሀብታም ሳትሆን ሀብታም ነኝ እንደምትል ያው እኔ መጀመሪያ አውቄ ነበረ። ያው ሽጉጥ ማውጣታብኝ ነበረ። እኔን ቀላል አድርጋ ነበር ያሰበችኝ። ሲጀመርም ተመልካቾቻችን ከውስጥ የሽጉጥ መከላከያ ያደርጋለሁ ሁሉ ጊዜ ያው እንደዚህ አይነት ነገር ለመከላከል ያው እኔ ጋር ሲመጡ ያው እንደ ማንኛውም ሰው ስለሚመጡ ቦርሳቸውን ተቀብዬ የመበረበርም ምን እንደያዙ የማወቅ ምንም አይነት ነገር ያው ስለሚያስነቃብኝ ያው የሚሻለው ከውስጥ የሽጉጥ መከላከያ ብዙ አረጋለሁ። ያው እንደምታዩትም ጋርዶቻችን አሉ፣ ብዙ ሰዎች አሉ። በተጠንቀቅ ነው የሚጠብቁኝ። የተደበቀ ክፍል አለ። ከዛ እየወጡ ነው የሚወጡት። እኔ ላይ አንድ ነገር ቢከሰት ለዛ ነው እኔም ብዙ የምዳፈረውም። ተመልካቾችን በጣም እናንተም ብዙ ስጋት እንዳይገባችሁ። ያው እንግዲህ የተመለከታችሁት የዛሬ ቪዲዮአችን ይህን ይመስላል። እንግዲህ ይህንን ቪዲዮ ለሱ ለባለቤቷ የምናሳይ ይሆናል። በጣም የሚያሳዝን በጣም የሚገርም ድራማ ነው ዛሬ የተፈጠረው። እንግዲህ ደግሞ እሱ አይቶ የሚወስነውን ነገር ይወስናል። እኛም እንግዲህ ወስደናታል እስር ቤት። እዛ ደግሞ የሚፈጠረውን ነገር ተከታተለን እናንተ አዲስ ነገር ካለ የምናሳውቃችሁ ይሆናል። የዛሬ ፕሮግራማችን ይህን ይመስላል። በቀጣይ በሌላ ፕሮግራም እስከምንገናኝ ቸር ሰንብቱ።